ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። የተወደዳችሁ ቅዱሳን እንደምን አላችሁ? ሄኖክ ነኝ። የእግዚአብሔር ስም የተባረከ ይሁን። ዛሬም ደግሞ ይህንን እድል አግኝቼ ወደ እናንተ ፊት የእግዚአብሔርን ቃል ይዤ እንድመጣ ይህንን ላመቻችሁ እግዚአብሔር አብዝቶ ይባርካቸው። እዚህም ክፍል ውስጥ የምታገለግሉ በቃል በጸሎት ጌታ አብዝቶ ይባርካችሁ። ተጠቅሜ ያለው አሁንም ይህንን አገልግሎት እግዚአብሔር ያስፋው። ዛሬ እንድንከፋፈልበት ያሰብኩት የእግዚአብሔር ቃል በመታዘዝ እግዚአብሔርን መውደድ በሚል አርዕስት መያዝ ይቻላል። ቃሉን እግዚአብሔር እንዲያበራልን እንዲያስተምረን እንጸልይና ወደ ቃሉ እንገባለን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ክብርን ሁሉ እንሰጥሃለን። አባታችን አንተ ወደህናል። መውደድህንም በልጅ በኢየሱስ ክርስቶስ እስከ ሞት ድረስ ራሱን አሳልፎ በመስጠት አሳይተህናል። ዛሬም ደግሞ ስለኛ የሚማልደው በአብ ቀኝ የተቀመጠው ክርስቶስ ዛሬም እንደምትወደን አባታችን ሆይ እናውቃለን። የዘላለም አባት እግዚአብሔር ሆይ አሁንም ደግሞ ጌታ ሆይ ዛሬም ይህ መንፈስህ እንዲናገረን እንዲያስተምረን ስለምትወደን ስለምትነግረን ስለምታስተምረን ዛሬም ደግሞ እንዲደግመን ይህንን ጊዜ ጌታ ሆይ ለኔ ለምናገረው ጸጋህ እንዲበዛ ለሚሰሙትም ጸጋህ እንዲበዛ እንጸልያለን። ጊዜውን አንተ በመንፈስህ ግዛው። በሕያው ልጅ በኢየሱስ ክርስቶስ ስም ስትል ጸሎታችንን ስማን። አሜን አሜን። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ዛሬ ቀደም ብዬ እንደተናገርኩት በመታዘዝ እግዚአብሔርን መውደድ በሚል በእግዚአብሔር ቃል ላይ ተደግፈን ይህንን ሐሳብ እንመለከታለን። እንግዲህ ስለ እግዚአብሔር መውደድ ሲነገር በቀላሉ በስሜት በመፍራት ወይም በመንፈሳዊ እንቅስቃሴ የሚገለጥ ብቻ ሆኖ ልናስብ ይቻላል። ነገር ግን መጽሐፍ ቅዱስ የእውነተኛ ፍቅር እንዲህ እንዳይደለ በግልጥ ያሳየናል። ፍቅር ሁል ጊዜ የሚሰማንን ስሜት ብቻ ሳይሆን የምንኖርበትም መኖሪያ ነው። እኛ ለእግዚአብሔር ያለንን ፍቅር የምንገልጸው ለቃሉ በመታዘዝ እንደሆነ ቃሉ በብዙ ስፍራ ይነግረናል። ዛሬም እኔ ላካፍላችሁ ያሰብኩት ከእግዚአብሔር ቃል ውስጥ ይህንን ለእግዚአብሔር ፍቅር የምንገልጽበትን መታዘዝን የሚያሳዩትን ክፍሎች ነው። እንደ መጀመሪያ መግቢያ እንዲሆነኝ በዮሐንስ 14:15 ላይ ያለውን ቃል አነባለሁ። እንደዚህ ብሎ ተጽፏል፣ ብትወዱኝ ትእዛዜን ጠብቁ። ይህንን ያለው ጌታችን ኢየሱስ ክርስቶስ ነው። እንዲሁም በአንደኛ ዮሐንስ 5:3 ላይ በግልጥ ቃላት እንዲህ ተብሎ ተጽፎልናል፣ ይህ የእግዚአብሔር ፍቅር ነው፣ ትእዛዙን እንጠብቅ፣ ትእዛዙም ከባድ አይደለም። እንግዲህ ወገኖቼ እግዚአብሔርን መውደድ በቃላት በዝማሬ እንወዳለን ብቻ ማለት ሳይሆን እርሱ የሚለንን በመተግበር የሚገለጥ ነው። መታዘዝ እርሱን ከሚወድ ልብ በቀላሉ ይፈልቃል። ስለዚህም ከባድ አይሆንም። ጌታን ከታዘዝነው፣ ልባችን በሱ ፍቅር ከተያዘ ያ የምንወድበት አቅም ሆኖልን ለሱ መታዘዝ አይከብድንም። ክብር ሁሉ ለጌታ ይሁን። ይህ የፍቅርና የመታዘዝ ግንኙነት አዲስ ነገር አይደለም። በኦሪት መጽሐፍ ዘዳግም 11:1 ላይ እንዲህ እናነባለን፣
አምላክህ እግዚአብሔርን ውደድ፣ ስነ ስርዓቱን፣ ሕጉንም ትእዛዙንም ሁል ጊዜ ጠብቅ። ከመጀመሪያ ጀምሮ እግዚአብሔር ፍቅርና መታዘዝን እጅና ጓንት መሆናቸውን ገልጦልናል። በዘዳግም 11:1 ላይ አሁን እንዳነበብ ነው እግዚአብሔር እንድንወደው፣ ስርዓቱን እንድንጠብቅ፣ ሕጉን እንድንታዘዝ ትእዛዝ ሰጥቶናል። ኢየሱስም ይህንን እውነት ራሱ በዮሐንስ 15:10 ላይ ያረጋግጥልናል እንደዚህ ሲል፣ ትእዛዜን ብትጠብቁ በፍቅሬ ውስጥ ትኖራላችሁ፣ እኔም የአባቴን ትእዛዝ እንደሰማሁ በፍቅሩ ውስጥ እንዳለሁ እንዲሁ ይሆናል። እዚህ ላይ እንደምናየው ክርስቶስ ራሱ ምሳሌ ሆኖ መታዘዝን እንዳሳየን እንመለከታለን። ጌታም ዛሬ ከኛ የሚጠብቀው ይህንኑ መታዘዝን ነው። እንግዲህ መታዘዛችን በምን ላይ የተመሰረተ መሆን አለበት ብለን ብንመለከት መታዘዛችን በእግዚአብሔር ቃል ላይ የተመሰረተ መሆን አለበት። በማቴዎስ 7:24-25 ጌታችን ኢየሱስ የተለየ ምሳሌ ሲሰጥ እናያለን። እንዲህ ሲል፣ ስለዚህ ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ይላል። እዚህ ቃል ላይ እንደምናየው መስማታችን ብቻ እንደማይበቃ እንመለከታለን። በዚህ ምሳሌ ላይ ጥበብ ወይም ልባም ሰው ይህን ሰው ያደረገው የሰማውን በመታዘዝ በስራ ላይ ሲያውለው እንደሆነ እናያለን። በተጨማሪም እግዚአብሔር ይህን መልእክት ለኢያሱ ሲናገረው በኢያሱ መጽሐፍ 1:8 ላይ የዚሁን ሐሳብ ጋር የተያያዘ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያም ጊዜ መንገድ ይቀናልሃል ይከናወንልህማል ይላል። ለቃሉ ያለን ትጋትና መታዘዝ ሁሌ እየጨመረና እንዲበዛ ለመሄድ በረከት ሆኖ እዚህ ጋር እናነባለን። ኢያሱ ይህንን ብታደርግ በቀንም በሌሊትም ብታስበው መንገድ ይቀናልሃል ይከናወንልህማል ሲል እንደምናነበው ማለት ነው። በቆላስይስ 3:16 ጳውሎስ ይህንን ሐሳብ እንደዚህ ብሎ ይገልጸዋል። የክርስቶስ ቃል በእናንተ ውስጥ በበረከት ይኑር ሲል ያሳስበናል። ቃሉን በማንበብ በውስጣችን ቃሉ እንዲኖር ከቃሉ ጋር ጊዜ በመውሰድ የእግዚአብሔርን ቃል በውስጣችን በማሰላሰል ቃሉ ከሕይወታችን ጋር አብሮ እንዲዋሃድ በውስጣችን እንዲኖር ማድረግ እንዳለብን የእግዚአብሔር ቃል ከላይ እንዳነበብነው ያሳስበናል። ይህ ቃል መልሶ በውስጣችን ሲያድር ልምምዳችንን፣ ሐሳባችንን፣ ውሳኔያችንን፣ ድርጊታችንን ሁሉ ይመራል። እንግዲህ ወገኖቼ መታዘዝ ከስርዓት ሁሉ እንደሚበልጥ የእግዚአብሔር ቃል ደግሞ ይነግረናል። እግዚአብሔርን መታዘዝ ከውጫዊ መንፈሳዊ ስርዓት እንዲሻል በእግዚአብሔር ቃል ላይ ተገልጾ በአንደኛ ሳሙኤል ምዕራፍ 15:22 ላይ እናያለን። አነበዋለሁ። በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ከማቅረብ ይበልጣል። እዚህ ላይ ሳሙኤል እግዚአብሔር በስምዖን መስዋዕት ደስ እንዳልተሰኘና ያንን ደግሞ በዛ ስፍራ ላይ ሳሙኤል ስምዖን
ለሳኦል ሲናገረው ይህንን ስፍራ እንዳለበት ሁላችሁም ታውቁታላችሁ። ስለዚህ ወገኖቼ እግዚአብሔር ከምናደርገው ስርዓት ይልቅ የውስጥ ልባችንን እንደሚያይ፣ የውስጥ ሞቲቫችንን እንደሚያይ፣ በልባችን ውስጥ ያለውን ሐሳብ በውስጣችን ይዘን የመጣነውን ነገር እንደሚመለከት እንድናይ እወዳለሁ። በያዕቆብ ምዕራፍ 1:22 ደግሞ ይህንን ሐሳብ ሲያጽናልን ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይለናል። ስለዚህ ወገኖቼ ዛሬ በብዙ አይነት የሥርዓት መንገዶች እግዚአብሔር ፊት እንቀርባለን። ስርዓቶች ኢምፖርታንት ናቸው፣ ግን ሁል ጊዜ ወደ ውስጣችን መመልከት ይኖርብናል። ወደ እግዚአብሔር ፊት ስንቀርብ የመታዘዝ ሕይወት ይዘን ነው ወይ ቀረብ ነው? እግዚአብሔርን በዚህ ሰዓት ምን የበደልኩት ያልታዘዝኩት ነገር አለ ወይ ብለን ራሳችንን ሁል ጊዜ መመርመር ያስፈልገናል። ምክንያቱም እግዚአብሔር የሚፈልገው የተዋረደን ልብ፣ በፊቱ ራሱን ሆኖ የሚቀርብን ሰው ነውና ሁል ጊዜ በእግዚአብሔር ፊት በእውነተኛ ማንነታችን እንድንቀርብ ዛሬም አሳስባቸዋለሁ። እንግዲህ በእግዚአብሔር ፊት በመታዘዝ ከቀረብን እግዚአብሔር ደግሞ በበረከት መልስ ይሰጠናል። መታዘዝ በረከት ነው። በኢሳይያስ ምዕራፍ 1:19 ይህ ሐሳብ በዚህ ቃል ተገልጧል። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ ይላል። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። መታዘዝ ከበረከት ጋር አብሮ የተያያዘ የአንድ ሳንቲም ሁለት ግልባጭ እንደሆኑ እዚህ ላይ እንመለከታለን። ወገኖቼ ለእግዚአብሔር በረከትን መስጠት ለልጆቹ ሁሌ ደስ የሚለው አምላክ ነው። እሺ ብትሉ ሲለን ዛሬም እሺ ብንለው ብንታዘዘው እግዚአብሔር ዛሬም ለኛ በረከት አለው። ጌታችን ኢየሱስ በዮሐንስ ምዕራፍ 14 ቁጥር 23 ላይ ደግሞ እንደዚህ አድርጎ ያሳየናል። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። እንግዲህ ወገኖች እዚህ ላይ ጌታ ያለን የሚወደኝ ቢኖር ቃሌን ይጠብቃል። ወደንሃል ብለነው ቃሉን ካልጠበቅን እውነተኛ ፍቅር አለን ለማለት አስቸጋሪ ነው። የሚወደውና ደግሞ ቃልን የሚጠብቅ አባትህ ደግሞ ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ወገኖች ከዚህ የበለጠ በረከት የለም። በመታዘዝ ውስጥ ከእግዚአብሔር ጋር ቅርብ ለቅርብ መሆን መቆራኘትን ያመጣል። እግዚአብሔር አብሮነትን ያመጣል። ከዚህ በላይ በረከት የለም። ከሁሉ በረከት የሚበልጠው እግዚአብሔር ከአንድ ሰው ጋር አብሮ መሆኑ ነው። እግዚአብሔር አለ ስንል በኦምናይ ፕሬዘንሱ አለ ማለት ሳይሆን ከአንድ ሰው ጋር አጠገብ እንደ ጓደኛ ሆኖ አብሮት መኖር፣ ከእግዚአብሔር ጋር እየተነካኩ መኖር፣ ከእግዚአብሔር ጋር እያወሩ መኖር፣ ከእግዚአብሔር ጋር ልብ ለልብ ተጠግቶ ቅርብ ለቅርብ ሆኖ መኖር፣ የዛን አይነት በረከት መታዘዝ ያመጣል። ክብር ለእግዚአብሔር ይሁን። ሌላው ወገኖቼ በመጨረሻ ላነሳው የምፈልገው የእግዚአብሔር ቃል መንገዳችንን ስንታዘዘው መንገዳችንን ያነጻል፣ ይጠብቃል። እግዚአብሔር ቃል መምሪያ ብቻ ሳይሆን ነፃም አድራጊ ነው። መዝሙረኛው በመዝሙር 119:9 ላይ ጎልማሳ መንገዱን በምን ያነጻል ብሎ ይጠይቃል። ይህንንም ጥያቄ ራሱ መልስ ሲሰጥ ቃልህን በመጠበቅ ነው ይላል።
ለቃሉ ስንታዘዘው ሕይወታችን ኑሯችንን የተቀደሰ ያደርገዋል። በኤፌሶን ምዕራፍ 5:26 ጳውሎስ ደግሞ እንዲህ ሲል ይገልጽልናል። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ወገኖቼ የእግዚአብሔር ቃል እንደ ውሃ አጥቦ ያነጻል፣ አእምሮን ያድሳል፣ ያቀናል፣ በጽድቅ መንገድም ያቆመናል። በመጨረሻ መደምደሚያ ላይ ይሄ ዛሬ የተነጋገርነውን ሐሳብ ለመቋጨት እግዚአብሔርን መውደድ ማለት መታዘዝ ነው። እርሱም መከተል ማለት ሕይወታችንን በቃሉ ላይ መመስረት ነው። በተለዋዋጭ ስሜቶች በተሞላች ዓለም ውስጥ በዛው ስሜት እግዚአብሔርን እንወዳለን ብለን ግን ቃሉን ካልታዘዝን፣ እግዚአብሔር የሚወደውን ነገር ካላደረግን ጌታ ጌታ ማለታችን ከነዚህ ከላይ ካልናቸው ነገሮች ጋር እግዚአብሔር በረከት ጋር አያገናኘንም። ስለዚህ ወገኖቼ ቃሉን ማዳመጥ ብቻ ሳይሆን እንኑርበት። በፍቅር ከእግዚአብሔር ጋር እሱን እንደወደደን መልሰን እንድንወደው የሱን ጸጋ ሁሌን ለምን፣ ጌታም ይረዳናል። ክብር ሁሉ ለእግዚአብሔር ይሁን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ክብርን ሰጣሃለን። አባት ሆይ ስለዚህ ጊዜ ተባረክ። ጌታ ሆይ እንደሰማነው ቃልህ ጌታ ሆይ መታዘዝ ከመስዋዕትነት ይበልጣል። ዛሬም ጌታ ሆይ እንድንታዘዝ እንፈልጋለን። ቅዱስ አባት ሆይ ቃልህን መታዘዝ እንፈልጋለን። ካንተ ጋር መሆን እንፈልጋለን። ካንተ ወደ ማን እንሄዳለን ብለው ጌታ ሆይ ባሪያዎች እንዳሉ ዛሬስ እኛ ካንተ ወደ ማን እንሄዳለን? ጌታ ሆይ እባክህ እርዳን። በስርዓት ብዙ ጊዜ ተይዘን ራሳችንን አግኝተነዋል። ዛሬ ግን ጌታ ሆይ በስርዓት ውስጥ ብቻ ሳይሆን የዘላለም አባት በእውነተኝነት በመታዘዝ ሁሌ በፊት እንድንቀርብ ውስጣችንን ጌታ ሆይ አንተ ታጠራው ዘንድ፣ ታንጽን ዘንድ፣ እንደገና ደግሞ ጌታ ሆይ ታስነሳን ዘንድ፣ ኃይልህን በእኛ ላይ ታረግልን ዘንድ፣ ጸጋህን ታበዛልን ዘንድ በኢየሱስ ክርስቶስ ስም እንጸልያለን። በመታዘዝ ውስጥ በረከት አለና፣ በመታዘዝ ውስጥ ካንተ ጋር መዋል ማደር አለና የዘላለም አባት እግዚአብሔር ሆይ በሽታ መንፈስ ልባችንን ደግፍልን፣ ወደ አንተ አስጠጋን። ጌታ ሆይ እስከዛሬ የራቅንበትን መንገድ ጌታ ሆይ በኢየሱስ ክርስቶስ ስም ከራቅንበት መንገድ መልሰን ወደ ልብ አስጠጋን። አካሄዳችን እንደ ቃልህ ያማረ ይሁን ጌታ። መውጣት መግባታችን ሁሉ ተቆጣጠር። በሰጠህን አእምሮ እንድናስብ የሰጠህንን ጌታዊ ጊዜ እንድንዋጅ ራሳችን መርምረን ባገኘንበት ስፍራ ላይ ካንተ የራቅንበት መንገድን ጌታ ሆይ በንስሐ ወደ አንተ ተመልሰን መንገዳችንን አቅንተን በመታዘዝ እንድንወጣ እንድንገባ ጌታ ሆይ ሕይወታችንን በጸጋ ዙፋን ፊት እናቀርባለን። ስለምታግዘን ስለምትረዳን እንደገናም ደግሞ ተናግረ ስለምትመልሰን ጌታ ሆይ ስም የተባረከ ይሁን። ስለ ወገኖቼ ተባረክ። ስለዚህ ጊዜ ተባረክ። በዚሁ ስለሚያገለግሉት ሁሉ ወገኖቼ ተባረክ። እናመሰግንሃለን። በሕያው ልጅ በኢየሱስ ክርስቶስ ስም አሜን አሜን። ሰማ ኢየሱስ ዳግም ይመጣል።
ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም